ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ ከሚገኙ የሚድ ቴብል ቡድኖች ውስጥ ከሚጫወቱ ተጫዋቾች በትላልቆቹ ቡድኖች የሚፈለግ ምናልባት ዋነኛው ተጫዋች ልንለው የምንችለው የቦርንማውዙን አንቶኒዮ ሴሜንዮን ነው። ሰሞኑን ደግሞ ሪሊስ ክሎዙን 65 ሚሊዮን ፓውንድ ማለት ነው ከፍለው ጃንዋሪ ላይ ለማዘዋወር ሁለቱ የማንቸስተር ከተማ ቡድኖች ማንቸስተር ሲቲ እና ማንቸስተር ዩናይትድ ፍላጎት እንዳላቸው ፋብሪዚዮ ሮማኖ መግለጹን ተመልክተናል ማለት ነው። ከዛ አንጻር ማን ዩናይትድ ይህን ተጫዋች ቢያገኘው ምን አይነት ቦታዎች ላይ ሊጠቀመው ይችላል፣ ምን አይነት ጥቅም ሊሰጠው ይችላል የሚሉትን ነጥቦች ለማንሳት ነው። እንግዲህ እንደሚታወቀው ሴሜንዮ በቦርንማውዝ የበለጠ የመስመር አጥቂ ሆኖ ነው የምንመለከተው። ደንበኛ በባህሪውም ሞሮፍ ስፔስን በደንብ ማጥቃት የሚችል ከኳስ ጋር በጣም ድንቅ የሆነ ሁለቱንም እግሩ በአግባቡ መጠቀም የሚችል ኤክስፕሎሲቭ የሆነ የመስመር አጥቂ እንደሆነ ይታወቃል። እኔ ይበልጥ አንቶኒ ሴሜንዮን ስመለከተው ከራፋኤል ሊያዎ ጋር ከኤሲ ሚላኑ ፖርቹጋላዊ ራፋኤል ሊያዎ ጋር የሚመሳሰል ነገር አለው። በተለይ ድሪብል የሚያደርግበት መንገድ ይበልጥ ሴሜንዮ ከኳስ ውጭ በደንብ ኮንትሪቢዩት የሚያደርግ ፕሬስ የሚያደርግ ጫና የሚፈጠር ዲፌንሲቭሊ አንድ ቡድን ጥቅም የሚሰጥ አይነት ተጫዋች ነው። ራፋኤል ሊያዮ ከኳስ ውጭ ያን ያህል ስንፍና ያለበት ተጫዋች ነው። ከፕሬስ የሚያደርግ አይነት ተጫዋች አይደለም። ነገር ግን ከኳስ ጋር ያላቸው ምቾት፣ ኳስን የሚገፉበት መንገድ፣ ኳስን የሚሞክሩበት መንገድ በብዙ መልኩ ከራፋኤል ሊያዮ ጋር የሚያመሳስለው ነገር አለው ብዬ አስባለሁ አንቶኒ ሴሜንዮ ማለት ነው። እና አስደናቂ የሆነ በሁለቱም ቦታዎች የመስመር አጥቂነት ቦታዎች መጫወት ይችላል። እንዲሁም ሴንትራሊ 9 ቁጥር ሆኖ መጫወት የሚችል አይነት ተጫዋች ነው። እንግዲህ ወደ ዩናይትድ ቢመጣ የትኞቹ ቦታዎች ላይ ሊሰለፍ የሚችላል የሚለውን የተወሰኑ ነጥቦችን ለማንሳት ነው። አንደኛው ሴሜንዮ ሊሰለፍ ይችላል ተብሎ የሚታሰበው ቦታ የግራ ዊንግ ባክ ቦታ ነው ማለት ነው። አሁን እዚህ ጋር የምንመለከተው የዲያጎ ዳሎ ቦታ ላይ እሱ ወጥቶ ነው እንግዲህ ሴሜንዮ እዛ ቦታ ላይ አንድ ልንመለከተው እንችላለን። በቀኝ ዊንግ ባክ ቦታ ላይ አማድ ዲያሎ አለ እንደሚታወቀው፣ በግራ ላይ ደግሞ ዳሎ ይኖራል ማለት ነው። ይሄ እንግዲህ የበለጠ ቡድኑን በተለይ ዊንግ ባክ ላይ ማጥቃቱ የበለጠ ከፍ ይላል። ያው ይሄ ሲስተም የአሞሪም ማለት ነው በባክስሪ ወይም 3-4-2 የሚለው ዊንግ ባኮች ትልቅ አስተዋጽኦ እንዲኖራቸው የሚፈለግበት ሲስተም ነው። በተለይ ማጥቃቱም ላይ መከላከሉም ላይ ሁለቱንም ባላንስ ማድረግ ይፈልጋል። ቡድኑ ወደፊት በሚያጠቃበት ጊዜ ይበልጥ ወደፊት ሄደው የተወሰነ መልክ ሴንትራሊም ሲገቡ ልንመለከት የምንችልበት አይነት አቀራረብ ነው። ግብ ለማስቆጠርም በማቅረብም አደሴምታይ በማስቆጠርም እዛ ውስጥ መመልከት ለቡድኑ አስተዋጽኦ መስጠት የሚጠበቅባቸው ሚናዎች ናቸው ማለት ነው እነዚህ ዊንግ ባኮች ማለት ነው። የቅርብ ጊዜ ጨዋታዎችን ሜይ ቢ ካስተዋልን ከዌስትሃም ጋር የነበረው ጨዋታ ላይ ዲያጎ ዳሎ ግብ አስቆጥሮ ነበር። የተገኘበት ቦታ ግቡን ሲያስቆጥር ኖ ሴንትራል 9 ቁጥር ሊገኝበት የሚችለው አይነት ቦታ ነበር ተገኝቶ ግብ ያስቆጠር የቻለው ማለት ነው። በቅርብ ጊዜ የበልጥ ሮቴት ሲያደርግ እየተመለከትን ነው። በጨዋታ መሀል ተጫዋቾች በተሻለ ነፃነት ቦታ እየተቀያየሩ ሲጫወቱ እየተመለከትን ነው። ዳሎ በአንዳንድ አጋጣሚዎች ኢንቨርት አድርጎ ከካሲሜሮ ጎን እንደ ሁለተኛ ፒቮት ሆኖ ስንመለከተው ብሩኖ ፈርናንዴዝ ደግሞ የበለጠ ወደ ግራ ዘን ብሎ በአንዳንድ አጋጣሚዎች እዛው በግራ ሀፍ ስፔስ ቦታ ላይ ወይ ደግሞ ወደ ዋይድ ኤሪያ ወጥቶ ዋይድ ኤሪያ ላይ የነበረውን ወደ ግራ ሀፍ ስፔስ እንዲገባ በማድረግ እንደዚህ አይነት ሮቴሽኖች ስንመለከት ነበር። የበለጠ የመስመር ተከላካይነት ባህሪ ቢኖረውም ዳሎ ቅርብ ጊዜ ደግሞ ወደፊት የበለጠ እየሄደ እየተመለከትን ነው። አሲስትም ሲያደርግ ተመለከትን፣ ግብም ሲያስቆጠር ተመለከትን ማለት ነው። እነ ሴሜንዮ አይነት ተጫዋች ደግሞ ይበልጥ እዚህ ቦታ ላይ ከተገኘ ደግሞ የበለጠ ማጥቃቱን የሚያጠናክርበት እድል ይኖራል ብዬ አስባለሁ ማለት ነው። እና አሁን ለምሳሌ ይህንን ከተመለከትን ማለት ነው እንግዲህ ኩኛ ፊት መስመር ላይ ኩኛ የሚያስቀመጥ ነው። ግራ ማውንት ነው፣ ግራ ኢንሳይድ ፎርዋርድ ነው ማለት ነው። ግራ ስፔሱ ላይ በቀኝ ብራያን ምቤሞ አለ። እነዚህ ዊንግ ባኮች ዲያጎ ዳሎ እና ሴሜንዮ ደግሞ ዊድዙን ይይዛሉ ማለት ነው። እዚህ ጋር የምንመለከተው እነዚህ አምስቱ እንግዲህ ለተጋጣሚ ቡድን አስፈሪ የሆነ ፊት መስመር ይኖረዋል ማለት ነው። እና የማጥቃት ቦታ ላይ ተጋጣሚ ቡድን ወደ ቦክስ አካባቢ ወደ ፋይናል ሰርድ አካባቢ እነዚህ አምስት ተጫዋቾች ቀረብ ካሉ እጅግ አደገኛ የማጥቃት እንቅስቃሴዎች ሊኖሩ የሚችሉበት እድል ሰፊ ነው ማለት ነው። እና እነዚህ ተጫዋቾች ለዩናይትድ ማጥቃት ትልቁን አስተዋጽኦ ሊሰጡ ይችላሉ ብለን መናገር እንችላለን። ነገር ግን አንድ ችግር የሚሆነው ምንድን ነው? የባላንስ ጉዳይ ይሆናል ማለት ነው። ዩናይትድ እንግዲህ ኳስ ከኋላ መስቶ ለመውጣት በሚሞክርበት አጋጣሚ ማለት ነው ኋላ መስቶ ለመውጣት በሚሞክርበት አጋጣሚ አንድ የምናውቀው ነገር ምንድነው? የመሀል ሴንተር ባኩ ማለት ነው ብሩኖ ፈርናንዴዝ የበለጠ ወደፊት ጠጋ ይላል። የመሀል ሴንተር ባክ ሆኖ የሚጫወተው በብዛት ያው ከጉዳት በፊት ማቲያ ዴሊ ወይ ደግሞ ማጓያር በተወሰነ አጋጣሚ ስንመለከት ነበር። አሁን እዚህ ጋር ሄቨንን ነው የቅርብ ጊዜ ጨዋታዎች ላይ ሄቨን እየተሰለፈ ስለሆነ ነው። ምን አይነት ቅርጽ ይኖረዋል ማለት ነው? የመሀል ሴንተር ባኩ ወደፊት ይገባና ከ6 ቁጥሩ ጎን እንደ ሁለተኛ ፒቮት ይሆናል ማለት ነው። በዚህ አጋጣሚ ዊንግ ባኮቹ ይበልጥ ወደ ድሮፕ ነገር በተወሰነ መልክ አድርገው የሆነ 4-2 አይነት ቅርጽ ይኖራል ማለት ነው ቡድኑ ማለት በዚህኛው እነዚህ ያለ 4 ይኖራሉ፣ መሀል ላይ ደግሞ 2 ፒቮቶች ይኖራሉ ማለት ነው። ስለዚህ በእነዚህ አይነት መልክ ነው እንግዲህ በኋላ መስቶ በቢልድ አፕ በመጀመሪያው ፌዝ ላይ ቡድኑ
ለመውጣት የሚሞክረው ማለት ነው። በዚህ ጊዜ በግራና ቀኝ ያሉት ዊንግ ባክ ቦታ ላይ አዘ ፉል ባክ አሁን እዚህ ቦታ ላይ የምንመለከታቸው ማለት ነው ሴሜንዮ እና አማድ ዲያሎ ናቸው ማለት ነው። ሁለቱም ተጫዋቾች እንግዲህ የመስመር አጥቂዎች ናቸው። ደንበኛ የመስመር አጥቂ 1v1 በጣም ድንቅ የሆኑ ተጫዋቾች ናቸው እና አሁን በፉል ባክ ቦታ ላይ ሁለቱ የተገኙት ማለት ነው እና እንደዚህ አይነት አንድ የባላንስ ችግር ይፈጥራል ማለት ነው። አትሊስት ቡድኑ ከኋላ በመጀመሪያው ቢውልድ አፕ ፌዝ ላይ ሁለት የመስመር ደንበኛ አጥቂዎች የሆኑ ተጫዋቾች ፉል ባክ ቦታ ላይ መገኘታቸው አንድ ነገር ነው። ቡድኑ ደግሞ ኳስ በሚያጣበት አጋጣሚ የበልጥ የማጥቃት ባህሪ ያላቸው ተጫዋቾች በመሆናቸው መስመር ላይ ያሉት በአግባቡ የዲፌንሲቭ ሪስፖንሲቢሊቲ ላይ የተወሰነ ክፍተት ሊኖረው ይችላል ማለት ነው። አማድ ዲያሎ ኖሮ ለምሳሌ አማድ ዲያሎ ኖሮ ማለት ነው ነገር ግን በቀኝ በኩል ከሴሜኒዮ ይልቅ ማለት ነው ራሱ ዲያጎ ዳሎ ቢሆን የተሻለ የመከላከል ባላንስ ለመስጠት ይረዳል ማለት ነው። የተሻለ የመከላከል ባላንስ ለመስጠት ይረዳል ማለት ነው። ይሄ በተወሰነ መልክ በተደጋጋሚ ስናስተውለው የነበረው ማለት ነውና እንደዚህ በሚሆኑበት አጋጣሚ የዲፌንሲቭ ባላንስ ለመስጠት የሚረዳ ይሆናል ማለት ነው። ነገር ግን በሁለቱም ቦታዎች ላይ የበለጠ ማጥቃት ባህሪ የደመነፍሳቸው ወደፊት የሚሄድ የማጥቃት ባህሪ ያላቸው ተጫዋቾች በሚኖሩበት ጊዜ ግን የዲፌንሲቭ ባላንሱ ላይ ችግር የሚፈጥርበት እድል ይኖራል ማለት ነውና ግን አንደኛው ኦፕሽን የሚሆነው ለሴሜኒዮ በዚህ በግራ ዊንግ ባክ ቦታ ላይ ነው። በተመሳሳይ ደግሞ ከተፈለገም በቀኝ ዊንግ ባክ ቦታ ላይ ይህንንም ተመሳሳይ ማድረግ ይችላል። ራሱ አማድ ዲያሎን አስወጥቶ በዛ ቦታ ላይ ሴሜኒዮንም ማድረግ ይችላል ማለት ነው። በተወሰኑ አጋጣሚዎች አማድን ማስወጣት ካስፈለገ በሁለቱ መስመሮች ላይ መጫወት ስለሚችል ማለት ነው። ይሄም አንደኛው ኦፕሽን ሊሆን ይችላል ማለት ነው። አንደኛው ሴሜኒዮ ልንመለከት የምንችልበት ቦታ ይሄ የዊንግ ባክ ቦታ ነው። በይበልጥ ደግሞ የሌፍት ዊንግ ባክ ቦታ ላይ ነው። ግን ቀደም እንደጠቀስኩት ከአማድ ዲያሎ ጋር በሚሆኑበት አጋጣሚ በተመሳሳይ ላይናፕ ውስጥ ይሄ ባላንሱን በተወሰነ መልክ ሊያጣ ይችላል ማለት ነው። ሁለተኛው ኦፕሽን የሚሆነው ኢንሳይድ ፎርዋርድ ነው። የግራ ኢንሳይድ ፎርዋርድ ማውንትን አስወጥተን እዚህ ጋር ብናስገባው ማለት ነው። ሁለተኛ ሊሆን የሚችለው የኢንሳይድ ፎርዋርድ ቦታ ላይ ነው። እንግዲህ ሴሜኒዮ በጣም አስደናቂ ብቃቱ የበለጠ ስፔስ በሚያገኝበት ቦታ ላይ ነው ሲጫወት በጣም አስደናቂ ተጫዋችነቱን የምናስተውለው ማለት ነው። ቀድሜ እንደጠቀስኩት በጣም ኤክስፕሎሲቭ የሆነ ባህሪ ያለው የመስመር አጥቂ ነው። ስለዚህ የበለጠ ስፔስ በሚያገኝበት አጋጣሚ ይህን ማድረግ ይችላል። አሁን ደንበኛ የኢንሳይድ ፎርዋርድ አይነት ባህሪ ያለው ብሎ ለመናገር ያስቸግራል። መጫወት ይችላል እዛ ቦታ ላይ፣ ነገር ግን እነዛ ታይት ኤሪያዎች ላይ ማለት ነው የሆነ የታይት ስፔሶች ላይ የመጫወት አይነት ባህሪ ያለውም ተጫዋች ግን አይደለም ማለት ነው። የተወሰነ ማቲያ ኩኛ አይነት ተጫዋቾች ላይ የምናስተውለው አይነት የኮምቢኔሽን አጫዋቾችን የሚስተዋልበት ተጫዋች አይደለም ማለት ነው ሴሜኒዮ። በጠባብ ስፔሶች ላይ በተወሰነ መልክ በተለይ ደግሞ ፓሶቹ በብዛት ካስተዋል ነው ማለት ነው በእግሩ የውስጠኛው ክፍል ነው ፓሶቹ ፓስ ለማድረግ የሚሞክረው። ታይት ስፔስ ላይ የሚጫወት ተጫዋች ደግሞ በተሻለ አቅም ብዙ አይነት የፓስ ቫራይቲዎች ሊኖሩት ያስፈልጋሉ ብዬ አስባለሁ። በእግሩ የውጭኛው ክፍል ሊሆን ይችላል፣ በአውራ ጣቱ ሊሆን ይችላል፣ ወይ ደግሞ በውስጠኛው ክፍል ሊሆን ይችላል። በብዙ አይነት መልክ ይህንን በተግበር ይገባል ብዬ አስባለሁ። ግን አብዛኛው ካስተዋል ነው የሴሜኒዮ ማለት ነው በእግሩ የውስጠኛው ክፍል ነው በብዛት ፓስ ለማድረግ የሚሞክረው። ውስን ነገር አለ ማለት ነው። ያን አይነት አማራጮችን ሊሰጥ አይችልም ማለት ነውና ግን አንደኛ ኦፕሽን የሚሆነው እዚህ ቦታ ላይ ነው ኢንሳይድ ፎርዋርድ ላይ ማለት ነው። በግራ በኩል ብቻ ሳይሆን በቀኝ በኩልም በተመሳሳይ እዛ ቦታ ላይ ተሰልፎ ሊጮት የሚችልበት እድል አለ ማለት ነው። ግን አንድ ጥሩ ነገር የሚሆነው ለምሳሌ ፊት መስመር ላይ እዚህ ጋር የምንመለከተው ማቲያ ኩኛ ነው። ማቲያ ኩኛን እዚህ ጋር አስወጥተ ነው ቤንጃሚን ሼሽኮን አይነት ተጫዋች እዚህ ጋር ፊት መስመር ላይ ብናመጣ ማለት ነው ማቲያ ኩኛ የበለጠ ድሮፕ ማድረግ የሚወድ አይነት ተጫዋች ነው። ከኳስ ጋር መግባት የሚወድ አይነት ተጫዋች ነው። ድሮፕ በሚያደርግበት ጊዜ ለሚድፊልድ ኦቨርሎድ የሚመች ነው ማለት ነው። ስለዚህ ዩናይትድ ሚድፊልድ ኦቨርሎድ የሚፈልግ ከሆነ እንደ ኩኛ አይነት 9 ቁጥር ላይ ማሰለፍ ይችላል ማለት ነው። ነገር ግን የተጋጣሚ ቡድን ሴንተር ባኮችን ደግሞ የበለጠ እዛ ፒን ለማድረግ ወይ ከጀርባ የሚገኘውን ስፔስ ለማጥቃት እንዲሞክርና ተከላካዮቹ በሼሽኮ ምክንያት በሚያፈገፍጉበት አጋጣሚ ከፊት ለፊታቸው የሚፈጠሩን ስፔስ ደግሞ እንዲያጠቁ ከተፈለገ እነ ሴሜኒዮ አይነት እና ምቤሞ አይነት ይህን ማድረግ ይችላሉ። መልሰን ደግሞ ኩኛን አምጥተን ደግሞ ቀድሜ ያልጠቀስኩት እዚህ ቦታ ላይ ኩኛ ደግሞ ሲሆን አንድ አድቫንቴጅ ምን ይሰጣቸዋል? ቀድሜ እንደጠቀስኩት ኩኛ ድሮፕ ማድረግ ይብዳል። ድሮፕ በሚያደርግበት ጊዜ ተጫዋች ሴንተር ባክ የተጋጣሚ ቡድን ሴንተር ባክ ስቦ ለመግባት ይችላል ማለት ነው። በዛ አጋጣሚ ከጀርባ የሚገኙ ስፔሶችን ደግሞ ማጥቃት የሚችሉ ሁለት ተጫዋቾች አደገኛ የሆኑ ሁለት ተጫዋቾች ይኖራሉ ማለት ሴሜኒዮ ምቤሞ ማለት ነው። ያን ስፔስ በማጥቃት ሁለቱም ጥሩ ግብ አስቆጣሪዎች ናቸው፣ ጥሩ ሹተሮች ናቸው ማለት ነው። ስለዚህ ግብ የማግኘት እድላቸው ሰፊ ይሆናል ማለት ነው። በእነዚህ አይነት አማራጮችን መጫወት አንደኛ ኦፕሽን ይሆናል ማለት ነው። ሁለቱ ኦፕሽኖች በዚህ በባክስሪ ቡድኑ የሚጫወት ከሆነ ብለን ካሰብን ነው ማለት ነው። ነገር ግን ቡድኑ በባክፎር ቢጫወት ማለት ነው። ባለፈው በብሮኖዝ ጨዋታ ላይ ሞሮፍ 4-4-2 አይነት ቅርጽን ተመልክተን ስለነበረ በዛን ጊዜ ደግሞ ሴሜኒዮ የግራ መሀል ሜዳ ተጫዋች ሆኖ የግራ ሚድፊልድ ቦታ ላይ ሆኖ መጫወት የሚችልበት እድል ይኖራል ማለት ነው እና ለምሳሌ በሉክ ሾውን ዋነኛው የተፈጥሯዊ ቦታው የግራ ተከላካይ ነው። ግራ ተከላካይ እናደርገው። ዳሎን ደግሞ እዚህ ጋር እናምጣው።
እዚህ ጋር እናምጣውና አማድ ዲያሎን እናውጣትና ለምሳሌ እንደዚህ አይነት በባክ ፎር ማለት ነው ዩናይትድ የሚጫወትበት እድል ቢኖር ብለን ብናስብ ሁለቱ ሴንትራል ሚድፊልደሮች የሚሆኑት ካሲሜሮ እና ብሩኖ ፈርናንዴዝ ናቸው። በግራ በኩል ሴሜኞ ይኖራል። ሜይ ቢ በቀኝ በኩል ቦታ ብሪያን ምቤሞም ሊሆን ይችላል። አማድ ዲያሎንም ልናመጣ እንችላለን ማለት ነው። ፊት መስመር ላይ ሜይ ቢ ማቲያ ኩኛን እና ቤንጃሚን ሼሽኮን ሊሆን ይችላል የምናመጣው እንደዚህ አይነት ማለት ነው። በቀኝ በኩል ብሪያን ምቤሞ ወይ ደግሞ አማድ ዲያሎ ሊሆን ይችላል ማለት ነው። በዚህ አይነት ሁኔታ ውስጥ ማለት ነው በእነዚህ አይነት ሁኔታ ውስጥ አንደኛው ኦፕሽን የሚሰጠው ይሄ ይሆናል ማለት ነው እና በባክ ፎርም ቢጫወት ከአራቱ ሚድፊልደሮች አንደኛው በግራ በኩል ያለው ሆኖም መጫወት ይችላል። ዋይድ ኤሪያዎችን በደንብ ኮሪደሩ ወይ ደግሞ ተች ላይኑን ይዞ በደንብ መጫወት ይችላል ማለት ነው። እዛ መስመሩን በደንብ ማጥቃቱን በደንብ ሊያግዝ ይችላል። ከኳስ ውጭ ደግሞ ዲፌንሲቭሊም ኮንትሪቢዩት ማድረግ ይችላል ማለት ነው። ቡድኑ ደግሞ ወደ 4-3-3 አይነት አጫወትም መሄድ ከፈለገ ማለት ነው ሴሜኞ እንደ መስመር አጥቂ ሆኖ መጫወት ይችላል ማለት ነው። 4-3-3 ምናልባት ካሲሜሮ የ6 ቁጥር ቦታ ቢይዝ ፈርናንዴዝ በግራ በኩል ያለውን ቦታ ቢይዝ ማለት ነው። በቀኝ በኩል ያለውን ቦታ ሜይ ቢ ኮቢ ሜኑን አይነት ተጫዋች ብናመጣ ማለት ነው። ከዛ ከሁለቱ አንድ ተጫዋች ሜይ ቢ ኩኛን 9 ቁጥር ላይ እናደርገውና ብሪያን ምቤሞ ደግሞ በዚህ በኩል ያለውን የማጥቃት የመስመር አጥቂነት ቦታ ማድረግ እንችላለን ማለት ነው። እንደዚህ አይነት 4-3-3 ቅርጽ ላይ የግራ መስመር አጥቂ ሆኖ መጫወት ይችላል ማለት ነው። በዚህን ጊዜ እንደ ሉክ ሾው አይነት ተጫዋች ደንበኛ የመስመር ተከላካይ የሆነ ተጫዋችን እንግዲህ ኦቨርላፕ በማድረግ ሉክ ሾው ወደዚህ አቅጣጫ ቢመጣ ተመሳሳይ ቲያጎ ዳሎም ይሄንን ማድረግ ይችላል። ኦቨርላፕ አድርጎ ሲመጣ እዚህ ፊት መስመር ላይ ማለት ነው 2-3-5 የበለጠ የማጥቃት ባህል ያላቸው ቡድኖች በብዛት በተለይ የምናስተውለው አይነት ቅርጽ ነው። ፔፕ ጋርዲዮላም ከዚህ በቀደመው ጊዜ በብዛት ይህ ነገር ሲያደርገው እናስተውላለን ማለት ነው እና እነዚህ 5 ተጫዋቾች ይበልጥ አደገኛ የሚሆኑበት እድል ይኖራል ማለት ነው። ቀድሜ እንደጠቀስኩት ኩኛ ድሮፕ በሚያደርግበት ጊዜ እነዚህ ተጫዋቾች ከጀርባ የሚገኘውን ስፔስ ሴሜኞ መሆኑ ብሪያን ምቤሞ ማለት ነው ማጥቃት የሚችሉበት እድል ይኖራል ማለት ነው። እነዚህ አይነት ኦፕሽን ይሰጣል። ኩኛ ወደ ሀፍ ስፔሱ ሲመጣ ደግሞ ሜይ ቢ ሴሜኞ ደግሞ ሴንትራሊ መግባት ይችላል። ተመሳሳይ ነገር ከብሪያን ምቤሞ ጋር ይሄ መደረግ የሚችል ይሆናል ማለት ነው እና እንዲሁ ዝም ብለን ፊት መስመር ላይ ያሉትን 5 እነዚህ የምንመለከተው ቡድኑ አስፈሪ የሆነ ፊት መስመር ይኖረዋል 2-3-5 ቅርጽ ማለት ነው እና እነዚህ አይነት ቦታዎች ላይ የመሰለፍን አማራጭ ሊሰጥ ይችላል ማለት ነው። በባክሰሪ ለሚጫወተው አሁን ኦልሬዲ እየተመለከትን ላለ ነው በአብዛኛው ሩበን አሞሪም ወደ ቡድኑ ከመጣ ጀምሮ ማለት ነው። እዛ ስብስብ ውስጥ የሌፍት ዊንግ ባክ ቦታ ላይ ወይ የራይት ዊንግ ባክ ቦታ ላይ ወይ ደግሞ የግራ ኢንሳይድ ፎርዋርድ ወይ የቀኝ ኢንሳይድ ፎርዋርድ ቦታ ላይ መሰለፍ ይችላል። ቀድሜ እንደጠቀስኩት የዊንግ ባክ ቦታ ላይ ከአማድ ዲያሎ ጋር አብረው የሚሰልፉ ከሆነ የተወሰነ የባላንስ ችግር ይኖራል። የመጀመሪያ ቢልድ ፌዝ ላይ ደግሞ ሁለት የመስመር አጥቂዎች ሞሮ ፉል ባክ ፖዚሽን ላይ ሆነ እናገኛቸዋለን። እሱም በተወሰነ መልክ አስቸጋሪ የሚሆንበት እድል ይኖራል ማለት ነው። ነገር ግን ማጥቃቱ ላይ ትልቅ ኮንትሪቢዩት ማድረግ ይቻላል ብሎ መናገር እንችላለን ማለት ነው። ሌላኛው አማራጭ ደግሞ በባክፎር ቡድኑ የሚጫወት ከሆነ የግራ መሀል ሜዳው ተጫዋች ሆኖ ልናገኘው እንችላለን፣ በግራ በኩል ያለው ማለት ነው። ተመሳሳይ በቀኝ በኩልም መሆን ይችላል። በባክፎር በሚጫወትበት 4-4-2 አይነት ቅርጽ ማለት ነው። በ4-3-3 ቅርጽ ደግሞ የመስመር አጥቂ ሆኖ ልንመለከተው እንችላለን ማለት ነው። በግራ በኩልም በቀኝ በኩል ሆኖ የመስመር አጥቂ ቦታ ልንመለከተው እንችላለን። ስለዚህ በብዙ መልኩ ብዙ አይነት አቀራረብ ቡድኑ በሚኖረው ማለት ነው ብዙ ቦታዎች ለመጫወት ይችላል። ይሄ ቨርሳቲሊቲው ነው አንደኛ ተፈላጊ የሚያደርገው። ሁለቱንም እግሩ በአግባቡ መጠቀሙ በሁለቱ መስመሮች ላይ በደንብ አግባቡ እንዲጫወት ያስችለዋል ማለት ነው። በዚህ ምክንያትም ነው አክቹዋሊ አንቶኒ ሴሜኞ ታክቲካል ዩኒኮርን ተብሎ ይገለጻል ማለት ነው። ይሄም እነዚህ የሚባልበትን ምክንያት ሞሮፍ የፖዚሽናል ቨርሳቲሊቲ መስጠት ይችላል። በብዙ ቦታዎች ለመጫወት ይችላል። የተለያዩ ሮሎችን በተመሳሳይ ጨዋታ ላይ ማለት ነው ብዙ አይነት ሮሎችን መጫወት ይችላል። ማጥቃቱንም መከላከሉንም ማለት ነው። የተለያዩ ታክቲካል ፕሮብሌሞችንም ሶልቭ ማድረግ ይችላል ማለት ነው። ለቡድኑ ፕረስ ማድረግ በ4-4-2 የሚፈልግ ከሆነ ያንን ማገዝ ይችላል። ማጥቃት ሲፈልግ ቡድኑ በ3-2-5 ወይ በ2-3-5 ይህንን በተመሳሳይ ሁኔታ ማድረግ ይችላል። ቡድኑ ደግሞ በጥልቀት ወደኋላ ፍግፍጎ መከላከልን በሚፈልግበት አጋጣሚ በ5-4-1 አይነት ቅርጽ ለምሳሌ ከአራቱ ሚድፊልደሮች ሜይ ቢ በግራ በኩል ያለውን ቦታ ሆኖ ደግሞ መከላከሉንም በደንብ ወደኋላ ፍግፍጎ ያን ሰፖርት ማድረግ ይችላል ማለት ነው። በእነዚህ አይነት ቨርሳቲሊቲው በእነዚህ አይነት አቀራረቡ ምክንያት ነው እንግዲህ ታክቲካል ዩኒኮርን የሚባለው ይህንንም አድቫንቴጅ መስጠት ይችላል ማለት ነው። በጣም አስደናቂ ተጫዋች ነው። ቴክኒካሊ በጣም ድንቅ ነው። ግቦችን በማንኛውም መልኩ በሁለቱም እግሮቹ ማስቆጠር ይችላል። አስደናቂ ሹተር ነው እና የሚሰጠው አድቫንቴጅ ግልጽ ነው። የሚሰጠው አድቫንቴጅ ይበልጥ ጉልህ ነው ማለት ነው። ትልቅ ቡድን ላይ የመመልከታችን ነገር የጊዜ ጉዳይ ነው። ዩናይትድም ሆነ ሲቲም ወይም ደግሞ ሌላም ክለብ ላይ ማለት ነው እና ትልቅ አዲሽን ነው የሚሆነው። ኮርስ የተወሰኑ ቀደም የጠቀስኳቸው ፖይንቶች እንዳለ ሆነው ማለት ነው። ግን ኳሊቲው ምንም የሚካድ አይደለም። እናንተስ ምን ታስባላችሁ? የአንቶኒ ሴሜኞ ወደ ዩናይትድ ተብሎ እየተነሳ ነው እና ከዚህ አንጻር
ምን ታስባላችሁ? ሀሳባችሁ በኮሜንት መስጫ ላይ ያስቀምጡልኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ በጣም አመሰግናለሁ። መልካም ጊዜ